ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። የዕለቱን መረጃዎች እንቀርባለን። ሰብስክራይብ ማድረጋችሁን እንዳትረሱ። በቅድሚያም እስክንድር ነጋ ማስረሻን ተከትሎ ከቡድኑ ሊወጣ ነው በሚል በመከታው ማሞ ትዕዛዝ መታፈኑ ተሰምቷል። በእስክንድር የሚመራው የአማራ ፋኖ ህዝባዊ ድርጅት ከመንግስት ጋር በሰላማዊ የፖለቲካ እንቅስቃሴ ለማድረግ የሰላም ስምምነት መፈራረሙ ይታወሳል። ስምምነቱን እስክንድርን ወክሎ የተፈራረመው በዋናነት ማስረሻ ሰጤ ሲሆን በስምምነቱ ወቅት ሌሎች የትጥቅ ትግል እንቅስቃሴ ሲያደርጉ የቆዩ የአፋሕድ አመራሮች ከማስረሻ ጋር ተገኝተዋል። ከስምምነቱ በኋላም ከጎጃምና ከወሎ በርካቶች የተደረገላቸውን የሰላም ጥሪ ተቀብለዋልም። ከጎንደር በደረጀ በላይ ሲመሩ የቆዩት ቀላል የማይባሉ ታጣቂዎች በቡድኑ ለመውጣት እንቅስቃሴ ላይ እንደሚገኙ ለማወቅም ተችሏል። በአጠቃላይ በአፋሕድ ስር የቆየ ታጣቂ በሙሉ በትጥቅ ትግል እንቅስቃሴ የአማራ ህዝብ ጥያቄ እንደማይመለስ ተገንዝቦ ፊቱን ወደ ሰላም እያደረገም ይገኛል። ፋንታሁንና እስክንድር ነጋም ከመንግስት ጋር የተደረገውን የሰላም ስምምነት በዋናነት ሲመሩት እንደቆዩ የሚታወቅ ሲሆን በሚቀጥሉት 2-3 ቀናት ውስጥም ጉዟቸውን ወደ ባህር ዳር እንደሚያደርጉም ይጠበቃል። ይህ በእንዲህ እንዳለ እድሜውን በሙሉ ሽፍታ በመሆን የአማራን ህዝብ ሲያሰቃይ የቆየው መከታው ማሞ የሰላም ስምምነቱን ከማስረሻ ይልቅ እኔ ነበሩ ከመንግስት ጋር መፈራረም የነበረብኝ በማለት በእስክንድር ላይ አኩርፎ ከቆየ በኋላ እስክንድርን እንዲሁም አትወጣም በማለት ማፈኑን ከቡድኑ ሾልኮ የደረሰን መረጃም ያመለክታል። በዚህም እስክንድር ወደ ባህር ዳር ሊያደርገው የነበረውን ጉዞ እቅድ በመከታው ማሞ ተደናቅፎ እንደሚገኝ ለማወቅም ተችሏል። ይህን የሰሙት ምሬና ድርሳነ ብርሃኔም ፋንታሁን ለማፈን እና ለመግደል ሩጫውን ቀጥለዋል። የሰላም መንገድ መከተል ለአማራ ህዝብ እረፍት መሆኑን ያወቁት የአማራ ጠላቶች የሻዕቢያና የወያኔ ተላላኪዎች በክልሉም ሰላም እንዳይሰፍን ዛሬም መጨፍጨፋቸውንም ቀጥለዋል። ወደ ሌላኛው መረጃ ስናልፍ ዛሬም የተሰማው ዜና የጸረ ሰላም ኃይሉ እርስ በርሱ ተፋቶም ይገኛል። እጅ የሚሰጠውም ቁጥር በከፍተኛ ሁኔታ ጨምሯል። ዛሬ ብቻ ከደንቢያና ከአርማጭሆ ወደ 60 የሚጠጋ ታጣቂ እጅ ሰጥቷል። የሚገርመውም ከመንግስት የሰላም ስምምነት የተፈራረሙ አፋሕድ ሆኖ ሳለ ታጣቂው እጅ የሚሰጠው በአፋሕድም ጭምር ነው። ይህም የሚያሳየው ታጣቂው በሽብር እንቅስቃሴው ምን ያህል እንደተሰላቸ ሲሆን ማስረሻ የቡድኑን ሚስጥር ሚዲያ ላይ መዘርገፉ ሁሉም የታጣቂ ቡድኑ አባላት በሽብር እንቅስቃሴው ተስፋ እንዲቆርጡ አድርጓል። አሁን ባለው ሁኔታ የፋኖ ቤት ኦና እየሆነ ነው ማለት ይቻላል። ታጣቂው ትግል የሚለው በወያኔ እየተመራ እንደሚገኝም በግልጽ አውቋል። ከወያኔ ጋር መስራት የሚመለስ የአማራ ጥያቄ እንደሌለም በሚገባ ተረድቷል። ወደ ሌላኛው መረጃ ስናልፍ ድርሳነ ብርሃኔ እና ምሬ ወዳጆ በጋራ በመሆን ፋንታሁንን ለማፈን መፍጨርጨር ጀምረዋል። የማስረሻ ሰጤን የሰላም መንገድ ተከትሎ በአፋብኃ ስር የሚንቀሳቀሱ ታጣቂ ቡድን መሪዎች ክፉኛ ተደናግጠዋል። ይህ ብቻ አይደለም። ማስረሻ ሚዲያ ቀርቦ ያደረገው ንግግር ሚስጥራቸውን የሚመሯቸው ታጣቂዎች በደንብ እንዲገነዘቡም አድርጓል። ለዚህም ነው ከጎንደር ሀብቴ ወልዴ ከሚመራው ቡድን ታጣቂው ሰሞኑን ወደ ሰላም እየጎረፈ ያለው። ይህን ተከትሎም ተመሳሳይ ነገር በወሎ ይፈጠራል በሚል ምሬ እና ድርሳን የሚይዙትና የሚጨብጡት ነገር ጠፍቷቸዋል። በዚህም ፋንታሁን ወደ ሰላም ከሄደ በኋላ በሚያጋልጥብን ሚስጥር ጦሩን ሊበትንብን ነው በማለት ከወዲሁ ጭንቀት ላይም ወድቀዋል። ፋንታሁን ከወሎ ሳይወጣ እናፍነው በማለት ወደ እንቅስቃሴም ገብተዋል። ይህ እውን እንዲሆንም የወያኔ ታጣቂም ጭምር ከጎናቸው እንዳሰለፉ ለማወቅ ተችሏል። ከዚሁ ጋር በተያያዘ በሌላ መረጃ በመከታው ማሞ እና በደሳለኝ መካከል እንደ አዲስ በተደረገ ውጊያ ታጣቂውም ረግፏል። በሸዋ የሚንቀሳቀሰው ታጣቂው
መታመሱንም ቀጥሏል። አብዛኛው የአፋሕድ ያደረገውን የሰላም ስምምነት ተከትሎ እየገባ ነው፣ ቀሪውም ግራ ተጋብቷል። ከዚህም ውጭ ደሳለኝ በመከታው ኃይል ውስጥ የሚስተዋለውን አለመግባባት ተጠቅሞ በመከታው ላይ እንደ አዲስ ተኩስ ከፍቷል። በዚህም በርካቶችን ያቆሰለ ሲሆን ተኩሱን አሁንም አጠናክሮ ለማስቀጠል እየተሯሯጠ ነው። ደሳለኝ የመከታው ኃይል ከታጠቀው መሳሪያ ጋር እጁን ለመንግስት እየሰጠ ነው በማለት ምሬና ዘመነ እገዛ እንዲያደርጉለትም እየለመናቸው ነው። የሆነ ሆኖ ሁለቱ እያደረጉት ባለው ውጊያ ታጣቂው እየረገፈም ነው። የሰላም መንገድ የተከተሉት ምንኛ የታደሉ ናቸው። ግን ወንድሞቻቸውን ከሚገሉ ራሳቸውንም በወንድሞቻቸው እጅ እንዳይሞቱ የወሰኑት ሲበዛ ብልህ ናቸው። ለወያኔ መላላክን አብዝተው መጥላታቸውን ጀግና ያስብላቸዋል። የአማራ ሕዝብ በሰላም ወጥቶ በሰላም እንዲገባም ትልቅ አስተዋጽኦም አድርገዋል። ውድ ተመልካቾቻችን ለሰዓቱ የነበረን ዘገባዎች እነዚህን ይመስላሉ። በሌላ ዜና እስክንገናኝ መልካም ቆይታ። በያላችሁበት ሰላም ሁኑ። ሀገራችን ሰላም ያድርግልን።